jechuudha asuma sumayyaan as bitatte jedhani kun sumayyaan fa'a kanaafuu mi amma waa'ee manaa qorannetti turre jechuudha miileen lama haa ta'uuf malee guutuu haa balleessituuf yookaan guutuun sargilleen godhatiin qophatas warqis bitatte taafti irraa fuudhaadha sumayyaa dabarsee jette dhugaateef kijibate sa'aatii argadheetiin dhiisu mala kiyyanii gaafadha naa kenni sumayyaa biraan nageen jenneen osoo dhugaan jamiila maqaa mana bitanii jiraatanii rakkoon hin qabu ilmootiyaa gar tokkollee hin dhaqu ilmaan tiyyaa godhamullee jechuudha yoo dhugaan bitanii jiraatan garuu sumayyaan bitatte wayiitti yookaan immoo mana wayiinuu mul'isan hirrisan addaan qoodachuu barbaadanii yookaan na shawwaduu barbaadan yoo ta'e taatu garuu ammaaf immoo ani ሳይድ እንግዲህ ሱመያና ሮዛ 2 ሚሊዮኗን ሊከፋፈሉ ነው። ሮዛ ስልክ አታነሳልኝም ብሎ እያበደ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? እምወዳችሁ ማከብራችሁ ስለምታበረታቱን ጀዛከላህ ኸይር ጀዛ። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ዛሬ ደግሞ እየላችሁ የወጣው ሳይድ ነው። ዛሬ ደግሞ ሮዛ እንድሰማ ነው መሰለኝ በኦሮምኛ ቻናል ብቻ ነው የለቀቀውና 2 ሚሊዮኑን ብር ውሸታቸውን ቤት የሚገዙ አስመሰለው ቪዲዮ ሰሩ። ግን ቤቱን አይገዙትም፣ ውሸታቸውን ነው። እኔ ደግሞ እዛ ድረስ እጄ ያጣራለሁ ብሎ እናንተ ስንት ቤት ነው የምገዙት አልኩ እንጂ እናንተ ዩቲዩበሮች ማለት ነው። ስንት ጊዜ ሱመያ የረገጠችበት ሰይድ አይጠፋም፣ ሰይድ ያለበት ሱመያ አጠፋምና እናንተ ገብታችሁ ስትኖሩ ሰርፕራይዝ ስታረጉ አላየንም። ሁሉ ጊዜ ቤት እየገዛ ነው። እዛም ተምርል ስቴት ትሄዳላችሁ። እንደገና ደግሞ እዚህ ስንት ቦታ ነው ራሱ እናንተ አይ እንደ ዩቲዩበሮች እኛ ተመልካቾችን እኮ እንደው ቂላቂል ነው የሚያረጉን እኮ። ስንት እናንተ በየቦታው እየተጠራችሁ እናንተ ማስታወቂያ በሰራችሁበት መንገድ እኛም አብረን እንደ ቁራን ጨዋለን። እናቴ እናንተ ሄዱበት ችግር የለውም እኛም እንሄድበታለንና አንዳንዴ ከተነቃም ይቀራል። በትክክለኛው እናንተ ዩቲዩበሮች ናችሁ፣ ማስታወቂያ እየሰራችሁ ነው። እንዴት ነው ማስታወቂያ? ገንዘቡን ለሁለት ነው የምትካፈሉት ወላ ግማሽ ግማሽ ነው ካምፓኒው ራሱ የሚያካፍላችሁ? አልገባኝም። እንግዲህ አንድ ድርጅት ማስታወቂያ ሲሰራ ለባልና ለሚስት ለብቻ አይከፈልም መቼም። እና ታዲያ እንግዲህ ሚስትክ ናት አሁን ላይ እንዴት ምን ነው ለሚሊዮኑ አቆጫክ እንዴ? ባለፈው ልብሱን አመታሰሰት እንኳን እሰሰይ ብለሃታል። እና አሁን ላይ እንዴት ነው ሱመያ ብሩን ብትወስድ ምን ችግር አለ? 2 ሚሊዮን ለእናንተ 2 ብር ናት፣ ምን ችግር አለው? እንደ አረብ ሀገር ሴት 10 ምናምን አመት አትለፉ። እናንተ የተሽከርካሪ ወንበር ላይ ዘና ብላችሁ ጨጓራችሁ ሳይቃጠል ራሳችሁ ሳይታመም ወገባችሁ ሳይታመም እግራችሁ ሳይታመም ዘና ፈታ ብላችሁ ነው ተሽከርካሪ ወንበር ላይ በ30 ቀን ውስጥ ካች የምታደርጉት ማለት ነው። አንዱ ዩቲዩበር ያለቅሳል፣ አንዱ ዩቲዩበር ይስቃልና ሀደ ሁወ ዱንያ። አንዳንድ ጊዜ ወላሂ ላዚም ነው የምላችሁ እንደው አንዳንድ ጊዜ እቺን ዱንያ ቁጭ ብላችሁ ስታስቡት ማለት ነው ባል ኑሯችሁ፣ ልጅ ኑሯችሁ፣ ቤተሰብ ኑሯችሁ ምንም ነገር ሳይኖራችሁ ማለት ነው ደሃ ሁናችሁ ኮሽ የሚል ነገር የለም። ወላሂ ኮሽ የሚል ነገር የሆነሽ ነገር እንደው ሌላውን ተውትና እንደው አረብ ሀገር ሁነ ራሱ የሆነ ነገር ራሱ ለመስራት ገንዘብ አጠራቅመን የሆነ ነገር ስንገዛ ራሱ በቃ የምትጨናነቁት ጭንቀት፣ የምትወጡት ሀሳብ፣ እንቅልፍ የላችሁ። በቃ ውጣ ውረዱ ብዛቱ። ለዚህ እኮ ነው ወላሂ ላዚም ለሰው ልጅ ራብ ጥሩ ነው። ራብ ዝም ያስብላል የሚባለው እኮ ጥሩ ነው እኮ ወላሂ እውነት ነው። ግን ራብ ስላችሁ እንዲህ ምንም እንትን ሳይሆን አለ በመጠኑ። ወላሂ እኔ እውነቱን ለመናገር አንድ ጊዜ እኔ ልጁኔ ማለት ነው የሆነች ጎረቤት ያለችና ልጆቿ አረብ ሀገር ነው የሚኖሩትና ወላሂ በህል ነው የምትጫወተውና በቃ ደስታ የላትም። እኔ ግን ቤት ክራይ እንኳን የምከፍለው የለኝምና ያ ረቢ ዱንያ እንደዚህ ከሆነ ላለኝ እንደው አብዝተህ አትስጠኝ፣ የሰውን ማልከጅል ብቻ አድርገኝ ኑሮዬን ነው ያልኩትና እስካሁን ድረስ የምመኘው ምኞት ያ ነው ማለት ነው። ብዙ ስታገኙ ብዙ ትጎዳላችሁ። በቃ ህይወታችሁን መስቀልቀል የሚሆነው ማለት ነው። በፊት አንድ ሽንኩርትና አንድ ቲማቲም ከትፋችሁ የምትበሉት ሽሮ አሾርሽራችሁ በዛች የምትበሉት ዛሬ ላይ አማርጣችሁ የምትበሉበት ሰዓት ላይ ሰላም ቤታችሁን ያሳጣዋል ማለት ነው። እንግዲህ አሁን ተመልከቱ ዩቲዩበሮች እንዴት እንደሚቆሉ ማለት ነው። እንደበረምጣድ ወላሂ ላዚም ላኢላሃ ኢላላህ። አላህ ወይ አንተ ሐላሉን ነገር የማይፈትነንን ዱንያ የማያሰቃየንን ዱንያ እንደው ቁጭ ብለን እንደው ተደስተን አልሐምዱሊላህ ብለን የተከለከለውን ተከልክለን የተፈቀደውን አድርገን የምንኖርባትን ደስ የምትለዋን ልክ እንደ ጠዋት ፀሐይ የማታቃጥለዋን ደስ ሰላም ጤና የምትሰጠዋን ዱንያ
ለሁላችንን ይወፍቀን። አሳይቶ የሚነፍገንንም ልጅም ዱንያም አንፈልግም። ወላሂ የሰው ልጅ ዱንያን ደስተኛ ሆኖ አኪራን ደስታ ሲሸለም ነው ደስ የሚለው። ወላሂ አንዳንድ ጊዜ ዱንያን ስታዩት ታጓጓለች። እንደንትና ሁኜ በኖርኩኝ፣ እንደንትና ታዋቂ በሆንኩኝ፣ እንደንትና ባማረብኝ፣ እንደንትና እንደዚህ በሆንኩኝ እንመኛለን። የሰው ልጆች ነንና ወላሂ ከአላህ ጋር ሀላል የሆነችዋን ምንጊዜም ሀላል የሆነችዋን ተመኙ። ትንሽም ትሁን ፊትና የሌለባትን ዱንያ ወላሂ ነው የምላቸው፣ ከልቤ ነው የምነግራቸው። ፊትና የሌለባትን ፈተና የሌለባትን አግኝቶ ማጣትን ሳይሆን አግኝቶ መደሰትን። ቤታችሁ ሰው እንኳን አንኳኩቶ ባዶ እጁን የማይመለስ በቃ ፈገግ ብሎ ከቤታችሁ ከደጃፋችሁ የሚሄድ የተራበን አብልታችሁ የታመመን አረሳችሁ ራቁት የሆነውን አልብሳችሁ ወላሂ ሙርታ የሆነችውን ዱንያ ፊትና ከምንም በላይ ፊትና የሌለባትን ዱንያ አላህ ይስጠላሁላችሁ። ባለን ነገር በእድሜያችን በልጆቻችን በቤተሰቦቻችን በዱንያችን ባለን ነገር ሁሉ አላህ አፊያና ደስታውን ይጨምርልን። ወላሂ አብዝታችሁ ዱንያን አትመኟት። ሰው ላይ ያያችሁትን ነገር እንደዚህ በሆንኩኝ አትበሉ። ወላሂ አጭር ናት፣ አላህ ይሰጣችኋል። እናንተ በትክክለኛ መንገድ ዱንያን ከፈለጋችኋት ሀላል ነገር ለማግኘት ወላሂ ትቆያለች እንጂ ወላሂ ታገኟታላችሁ። የሰው ልጅ ዛሬ ላይ ዱንያን አይደለም ጤናውን አይደለም የሚለምነው፣ አፊያውን አይደለም የሚለምነው፣ ብር ስጠኝ ብር ስጠኝ ብር ስጠኝ። አንድ ጊዜ አይታችሁ እንደሆነ የሆነ ጥቁር አፍሪካ ነው መሰለኝ አላሁ አለም ሰዑዲ መሆን አላውቅምና እዚህ ሀረም ላይ ፍሉስ 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 ብሎ ከአባን እየዞረ ዱዓ ያደርጋል ማለት ነው። ከዛ ያ ሰውዬ ኢንተርቪው ተደረገ። በጣም ነው ያ ሰውዬ አነጋጋሪ የሆነው ሚዲያ ሶሻል ሚዲያ ላይ ማለት ነው። እና ምንድነው ሰዎች ሲጠይቁት እንዴት ከአባ መተክ እንዴት ኡምራ መተክ ይህን የሚያህል ምድር ረግጠክ እንዴት አንተ ፍሉስ ፍሉስ ትለምናለህ ካሉት፣ አንዳንድ ጊዜ ሰውን በገጽታው ሳይሆን ቀረብ ብለው ሰው ሲያየው ነው ማንነቱ የሚታወቀው ማለት ነው። ባክግራውንዱን ብቻ አይደለም ሰውን ማየት። እና እሱ ምንድነው ያለው? እኔ ሀጃዬን ሁሉ አለ ሀጃዬን ሁሉ ዝም ብዬ ለአላህ ነግሬዋለሁ አለ። ሁሉን ሀጃዬን ሁሉ ዝም ብዬ ለአላህ ነግሬዋለሁ። ዱዓ አድርጌያለሁ፣ ብዙ ዱዓ አድርጌያለሁ፣ ብዙ ቀን ከአባ ስር ዱዓ አድርጌያለሁ አለ። ዱዓዬን ከጨረስኩኝ በኋላ ነው ፍሉስ ፍሉስ ያልኩት አለ። አያችሁ፣ የሚፈልገውን ሀጃ የውስጡን ቁስል ለአላህ ከነገረው በኋላ ነው፣ የውስጥ ህመማችሁን ከተናገራችሁ በኋላ ነው ፍሉስ ፍሉስ ያለው ማለት ነው። እና አንዳንድ ጊዜ ሀላል የሆነችው